የተለወጠ ነገር የለም። አውቆ ነው ተከራይቸው ነው እያለ ያለው። እስከነቀው ነው ተከራይሁት። አሁን ውጡልኝ። ቆይ ተረጋጋና እንነጋገር። ምንም እንነጋገር ነገር የለም። ውጡልኝ ከሆነ ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ በዘት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። ነባር ቤተሰቦች ስለምታበረታቱኝና ሀሳብ አስተያየታችሁን በኮሜንት ሴክሽን ስለምታስቀምጡልኝ ከልብ ያመሰግንኩኝ። በዛሬው ክፍላችን በ135 የኖላዊ ድራማ እነሆ። ታዲያ ከዚህ ቀደም የኖላዊ ድራማ አስተማሪና እጅግ አጓጊ ስለሆነ ሁላችሁም ገብታችሁ እንድትመለከቱት ይኸው ከወዲሁ ጋበዝኳችሁ። በዛሬው ክፍላችን ወይዘሮ ሜላት ልጆቿን ተስፋ ሰጥታቸው ነበረ። ይህንንም ተስፋቸው የሆነው እርግብ የመጨረሻዋ ኑዛዜ እውነቱን ተናግራ ሜላትን ከስር ማስወጣት ነበረ። ነገር ግን ሜላትን በዚህም እጅግ በጣም ደስተኛ ሆና ለሀና ትነግራታለች። መረጃው የት እንዳለ እርግብ ነገረችኝ። አሁን ሄዳችሁ መረጃውን አምጡልኝ፣ እኔ ነፃ እወጣለሁ፣ የእርግብን ሁኔታም ደግሞ እንደወጉ አስተካክላለሁ ብላ ለራሷ ቃል ገብታ ነበረ። በዚህም እንግዲህ ሀናም ደስ እያላት ለሰላምዬ ከነገረቻት በኋላ ሰላምዬም እንግዲህ የሜሮንን ቤት ስለምታውቀው ከዚህ ቀደም ሂዳበትም ስለምታውቅ እሺ በቃ ብለው ተስማምተው ሂደው ነበረ። ነገር ግን ከሄዱ በኋላ ያላሰቡት ነገር ገጥሟቸዋለኝ። በዚህ በጣም እጅግ ጠርጣራ የሆነችው ሜሮን አስቀድማ አይታቸው ስለነበረ ቤቷን ሌላ ወንድ በማስገባት እሷ እንደሌለች ይናገራል ማለት ነው። ነገር ግን ሰላምዬ ባየችው ነገር እጅግ በጣም በመደናገጥ አንተ ማነህ? ምንድነህ? እኔ የምፈልገው ሜሮን ነው፣ የት ነች? ተናገር ስትለው እኔ ሜሮን የምትባል ልጅ አላቅም፣ አሁን በቅርብ ጊዜ ነው ቤቱን የተከራየሁት ብሎ እሱም ይሸመጥጣል ማለት ነው። ነገር ግን ሰላምዬ ባየችው ነገር ምንም አላመነችም። ምንም የተቀየረ ነገር የለም፣ አንተ ውሽማነህ ማነህ? ተናገር፣ የት ነች? ብላ ስታፋጥጠው እሱም በድንጋጤ እንግዲህ ሁለቱን ሴቶች አፋጦ ከቤቴ ውጡልኝ፣ እነማን ናችሁ? በማለት ያስወጣቸዋል ማለት ነው። ታዲያ ይህ ሰውዬ የሜሮን ቅጥረኛ እንደሆነ ያስታውቃል ማለት ነው። በስተመጨረሻም እነሱም ከሄዱለት በኋላ እየሮጠ ወደ ሜሮን ነበር ሄደው። በጣም የሚያስፈሩና ኃይለኛ፣ አንደኛ ደግሞ የተለየች ነበር። ፍጹም አላመነችም፣ ጠርጥራለች። ስለዚህ እባክሽን ከዚህ ነገር አስወጪ ብሎ ለራሱ ፈርቶ እናየዋለን። እንደውም የባስ ብላ ሌላ ተጨማሪ ስራ ደግሞ ትሰጠዋለች። እርግብ ምን እያረግሽ ነው? ቆይ ራስሽን ነፃ አውጥተሽ እኔን ዘብጥያ ልትጤ ነው ማለት ነው? ዘብጥያ ከወረድንም አብረን እንወርዳለን፣ ነፃ ከወጣንም አብረን ነፃ እንወጣለን ብላ ለራሷ በማሰብ ሜሮንን ሌላ ሀሳብ እየጠነሰሰች እናያታለን ማለት ነው። በድጋሚ ልጅን ወደ እርግብ ትልከዋለች። እርግብ ከሄድክ በኋላ ምን ሊያረጉ ነው የመጡ ልጆች መጥተው ነበር ብለን ንገራ ስትለው እርግብም እንደሰማቸው በጣም በመደናገጧ ምን ሆነ ነው የመጣው ስትለው ሜሮን የላከችኝ ልጆች መጥተው ነበረ፣ የሜላት ልጆች ይላታለኝ። አዎ እኔ ልኪያቸው ነው፣ ስለዚህ ሁሉንም ነገር ስጫቸው፣ በአንቺ ደግሞ ፍጹም እንዳታስቢ ብለህ ንገራት ብላ መልሳ ትልከዋለች ማለት ነው። መልእክተኛውም እንግዲህ በፍጥነት ይሄዳል ማለት ነው። እሷም ተመልሳ ሌላ ጥርጣሬ ገብታለች። ሜሮን ባለው ነገር ሁሉ ፍጹም አልተዋጠላትም። ታዲያ በዚህ ግራ የተጋባቸው ሰላምዬም እጅግ በጣም ተናዳና ተበሳጭታ እናያታለን። ሜሮን አለች እየዋሸችን ነው፣ ግን ለምንድን ነው መደበቅ ያስፈልጋተኝ? እውነቱ መረጃ ለምን ትደብቃለች ብላ ነበረ። ምክንያቱም ሜሮን ከዚህ ቀደምም በፖሊሶች እጅ እንግዲህ ስታመልጥ ነበረ፣ አሁንም ተፈላጊ ናትኝ። ነገር ግን እርግብ ስለታሰረች እሷ እረፍት ያላት መስሏት ነበረ። እርግብም ለራሷ ሳይሆን ለሰዎች ስትል እንግዲህ ራሷን አሳልፋ ለፖሊስ ሰጥታለች። በስተመጨረሻም ሜላት አሁን ላይ ሌላ ጦስ ገብታለች ማለት ነው። ያሰበችው ነገር ባለመሳካቱ በድጋሚ ልጆቹ ተስፋ ባለመቁረጥ እንግዲህ ምናሴም ከሰማ በኋላ ለወደው ቢናደድም ይህ የእናቴ ሁኔታ ለእኔም እኮ ያስፈልጋል፣ ቆይ ለምንድን ነው ከኔ ተለይታችሁ የሄዳችሁት? እኔ እናቴ ጉዳይ ያንገበግበኛል እኮ፣ ስለዚህ መረጃውን በቶሎ አግኝተን እናታችን ነፃ ማስወጣት አለብን ብለዋለኝ። ነገር ግን ሜሮን ደግሞ እንዲህ ቀላል የሚባል
አይደለችም ማለት በጣም አደገኛ ነች። እንኳን ለልጆች ይቅርና ከፖሊሶች እንኳን እንዴት ማምለጥ እንዳለባት የምትችል ጠንካራ ሴት ናት ማለት ነው። ምክንያቱም የሰራችውን ስራ ራሷ ታውቃለች። ወይዘሮ ባዩሽ በመገደሏ ምክንያት የእሷ የስልክ ጥሪ አንደኛ አለ ከፖሊሶች ላይ፣ ሁለት ደግሞ እንዴት ልትቀርጭው ቻልሽ፣ ከዛስ አካባቢ ለምን ሄድሽ የሚለው ጥያቄ በጥያቄ ስለሚያፋጡታት በዚህም ደግሞ አስቀድማ ፈርታለች ማለት ነው። ከዛም ሌላው ደግሞ ኤልያስ ለሀና ብሎ ለፍቅር ብሎ ከደሴ ወደ አዲስ አበባ በመምጣቱ እጅግ በጣም ተጨናንቆና የመጣበት ዓላማ እንኳን ዝብርቅርቅ እንዳለበት እናስተውላለን። በዚህም እንግዲህ እያገዙት ያሉት ተምቹና አሴር ናቸው ማለት ነው። አሴር በጣም ሀናን ይወዳታል፣ ያፈቅራታል። ግን ስሜቱን ደብቆ እንግዲህ ለሀና እስካሁን እያገዘ ነው ያለው። ኤልያስ ደግሞ የበለጠ ከደሴ ወደ አዲስ አበባ በመምጣቱ ምን ያክል እንደሚወዳትና ምን ያክል እንደሚያፈቅራት እኔ በሱ ልክ ቢሆን አድርገዋለሁ ወይ የሚለውን እንግዲህ ለራሱ በማሰብ ፍቅሩን አሳልፎ ለሌላ ለሚያፈቅራት እየሰጠ ይገኛል። ለዚህም ምክንያት የሆነችው ሀና ናት ማለት ነው። ሀና ደግሞ ሌላ የህይወት ታሪክ ጀምራለች። በዚህም ደግሞ ሌላ ህይወት የጀመረችለት ሰው የሌላ አፍቃሪም እንዳለው እናያለን ማለት ነው። ጽዮንም እንግዲህ እዝራንና ሀናን ለማለየት ቆርጣ ተነስታለች ማለት ነው። ከገጠር ኤልያስንም አፈላልጋ እንግዲህ እዚህ አዲስ አበባ አምጥተዋለች ማለት ነው። ካመጣችውም በኋላ እንዲያግዛትና ሁለቱን እንዲያለያዩ ነበር። ነገር ግን ደግሞ ኤልያስ የሚባለው ሰው ጭራሽ ጽዮንን እየተረዳት አይደለም። ምክንያቱም እሷ ከወደደችው ደስታዋን እንጂ የምመኝላት እኔ ከሰው ነጥቂ ለእኔ ላደርጋት አልችልም ብሏል። በዚህም ተስፋ ያልቆረጠችው ጽዮን ግን በፍጹም ብላ ሌላ የባሰ ያደረጉትንም ያላደረጉትንም እየነገረችው እንግዲህ ልቡን ከፍ ዝቅ እያደረገችው እናስተውላለን ማለት ነው። ታዲያ ግን ለፍቅር የሚከፈለው መስዋዕት ምን ያክል ነው የሚለውን እናስተውላለን። እዝራና ሀና የበለጠ ቢዋደድም ደስ ይላል። ነገር ግን ደግሞ በዙሪያቸው በጣም ብዙ አጥር አሉ። ሀናም ብዙ ያላስተካከለቻቸው ነገሮች አሉ። ኤልያስ ጋር ስትኖር ሀና እሽም እምቢም አላለችውም። ነገር ግን እንደሚወዳትና እንደሚያፈቅራት በደንብ ታውቃለች። እሷ ግን ምላሽ ሳትሰጠው ልጁ ግን በተስፋ ሲጠብቃት ቆይቷል ማለት ነው። ከእናቱ በታች እንደሚወዳት በተደጋጋሚ ሲነግራት ነበረ፣ እሷም እንደምትወደው። ነገር ግን ደግሞ ይሄ ያለንበት ሁኔታ ለፍቅር የሚመች አይደለም ብለዋለች። ግን እሱ በጣም ይወዳታል። አሁን ደግሞ ወደ አዲስ አበባ ከመምጣቱ ስትሰማ በጣም ትደናግጣለች። ምክንያቱም ብዙ እንቆቅልሽ የሆኑ ጥያቄዎች አሉ። ሀና የቆየችው ሌላ ህይወት ጀምራ ነው። እሱ ግን ከደሴ የመጣው እሷን ፈልጎ ሲሆን ሀና በድንጋጤ ስልኳን ዘግታ የት ነህ፣ የት ወደክ፣ ምን ላይ ነህ ብላ እንኳን ምንም ጥያቄ አልጠየቀችውም። በዚህም ኤልያስ በጣም ተናዷል ማለት ነው። የፈለገ የራሷ ህይወት ሊኖራት ይችላል፣ ግን እኮ ማሰብ ነበረባት። ቢያንስ የት ይወድቃል ብላ ብታስብ ጥሩ ነበር ብሎ ለእነ ተምቹ ያስባል ማለት ነው። ለተምቹ ከነገረ በኋላ ተምቹም እንግዲህ ለጓደኛው ለአሲር ቢያግዝም ነገር ግን ደግሞ አሲር አሁንም ቢሆን እያገዘ ያለው ለኤልያስ ነው። የራሱን ስሜት በመደበቅ ለኤልያስ በሚከራከርበት ሰዓት ሀና ማለት እንዲህ ነች፣ በጣም ተቀይራለች እኮ እንደ በፊቱ አይደለችም። ስለዚህ ደግሞ እርሳት የራስ ህይወት ሊኖርህ ይገባል ሲለው በጣም ይናድዳል። አይ እንደዚህ ሳይሆን ሀና በረስታ ምናምን ሳይሆን ምናልባት ለምትጠይቃት ጥያቄ መልሳታ ሊሆን ይችላል። ስለምትፈራ ነው የተደበቀች እንጂ ሳታስብ እልቀታ አይደለም። ምናልባት ደግሞ በስልክ ሁሌም ቢሆን ደውለህ ራስህ ስላለህበት ሁኔታና ስለመጣህበት ዓላማ መናገር አለብህ እያሉ ይመክሩታል ማለት ነው። አንዳንድ ጓደኛ አያሳጣም። በዙሪያችን መልካም ሰዎች እንዳሉ ሁሉ ክፋት ያላቸው ሰዎችም ደግሞ ውስጣችን ይጎዱና ሌሎችንም በዙሪያችን ያሉ ሰዎችን ሲጎዱ እናስተውላለን። በዚህ ድራማ ብዙ ነገር ያስተምራል። በተለይ ለወጣቶች ግራ ለተጋባው ትውልድ ምርጥ አስተማሪ ድራማ ነው ማለት ነው። ነገሮች ውስብስብ በሚሉበት ሰዓት ምን ያክል ችግሮቻችን ከየት ወደየት ሊያመሩ እንደሚችል ማስተዋል አለብን። ሁሉን ነገር እናውቃለን፣ ሁሉን ነገር ከኛ በላይ ማንም የለም ብለን ደግሞ ራሳችን አሳልፈን ለሰዎች በምንሰጥበት ሰዓት ራሳችን ተመልሰን ስንጎዳ እናስተውላለን። እኛው ራሳችን ብቻ ሳይሆን በዙሪያችን የምንወዳቸውን ቤተሰቦቻችንም ጭምር ችግር ውስጥ ይከትብናል ማለት ነው። በስተመጨረሻ እንግዲህ ኤልያስ ከደዚህ የመጣሁበት ዓላማ እንኳን ምን እንደሆነ በትክክል እያወቅኩ አይደለም። በዛ ላይ ደግሞ ጽዮንም አናቱን
ተቀጠቅጠዋለች በነገር ማለት ነው። በዚህ ደግሞ በጣም ነው የተናደደባት ማለት ነው። የመጨረሻው እንግዲህ ለሀና ለመናገር ውሳኔውን ሲያስብ ጥሪ ያደርግላታል ማለት ነው። ሀናን የመጨረሻ ጊዜ ዛሬ የማትመጭ ከሆነ ከዚህ በኋላ እኔን አታገኘኝም መቼም ብሎ ያስደነግጣታል ማለት ነው ኤልያስ። ሀናም እንግዲህ በድንጋጤ ወደ ኤልያስ ሲትሄድ እናያለን ማለት ነው። ኤልያስ ለሀና ምን ሊነግራት ፈልጎ ነው የሚለውን በቀጣይ ክፍል